ሰላም ጤና ይስጥልኝ የክንፋን መረጃ ቤተሰቦቻችን የቀድሞ የኢትዮጵያ ሰብአዊ መብቶች ተሟጋች ማዕከል ዋና ዳይሬክተር የነበሩት የሰብአዊ መብቶች አማካሪና ተመራማሪ አቶ ያሬድ ኃይለማርያም በዘወትር ቅዳሜ የመልእክተ ቅዳሜ ዝግጅታቸው የተለያዩ የሰብአዊ መብቶች ጉዳዮች የሚመለከቱ ርዕሰ ጉዳዮችን በስፋት ይዳስሳሉ። የዛሬው የጥቅምት 1 2018 ዓ.ም የመልእክተ ቅዳሜ ዝግጅታቸው የድህረ መተብ ትውልድ አመጽ ኢትዮጵያን ይጎበኛት ይሆን በሚል ርዕስ ጄንዚ ማለት ምን ማለት እንደሆነ እነማንና በየትኞቹ የዕድሜ ክልል ውስጥ ያሉ ሰዎችን እንደሚያካትት እንዴት የለውጥ አራማጅ ኃይል ሊሆን እንደቻሉ የትና መቼ እንደጀመሩ እና ምን አይነት ለውጥ እንዳመጡ ለመዳሰስ ሞክረዋል። እኛም ይህንን ጽሑፍ እንደሚከተለው እናቀርበዋለን። መረጃዎቻችን በየጊዜው እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን ይጫኑ። ጄንዚ ስፕሪንግ ጄኔሬሽን ዜድ ፕሮቴስት የድህረ መተብ ትውልድ አመጽ ኢትዮጵያን ይጎበኛት ይሆን? ክፍል 1 We are the generation that believes in change. We won't wait for others to create it. ሊየም ካርተር። የዛሬው መልእክተ ቅዳሜ ትኩረት በሌሎች የዓለም ክፍሎች የተለመደና የተደጋገመ ክስተት እየሆነ የመጣው የወጣቶች ለፍትህ፣ ለነጻነት፣ ለሰብአዊ መብቶች መከበር፣ ሙስናን በመቃወም የኑሮ ውድነትን መነሻ በማድረግ ስራ አጥነትን፣ አፈናና ግፍን ለማንጠፍ በድህረ መረብ ጀምሮ በአካል የሚከናወን የለውጥ ትግል የዓለም ቀልብ የሳበ ክስተት ሆኗል። ይህ የወጣቶች ንቅናቄ የጄንዚ ሙቭመንት ወይም ፕሮቴስት በአንዳንድ ሀገሮች ሙሉ በሙሉ የመንግስት ስርዓት ለውጥን ያስከተለ ሲሆን ለዘመናት ተንሰራፍተው በስልጣን ላይ የቆዩ አገዛዞችን በወራቶች ንቅናቄ ጠራርገው አስወግደዋል። የቅርቡ የኔፓሉ የጄንዚዎች አመጽ ጥሩ ምሳሌ ነው። በሌሎች ሀገሮች ደግሞ አፋኝ የሆኑ ህጎች እንዲቀሩ፣ የህዝብን ጥቅም የሚጎዱ የመንግስት ፖሊሲዎችና እርምጃዎች እንዲቀለበሱ፣ ባለስልጣናት ለፍትህ እንዲቀርቡ ወይም ከኃላፊነታቸው እንዲነሱ ምክንያት በመሆን ይጠቀሳሉ። እነዚህ ደግሞ እዚሁ በቅርብ በኬንያ የተካሄደው አመጽ ተጠቃሽ መሆን ይችላል። በዚህ ጽሑፍ ጄንዚ ማለት ምን ማለት ነው? እነማንና የትኞቹ እድሜ ክልል ውስጥ ያሉ ሰዎችን ነው የሚያካትተው? እንዴት የለውጥ ተራማጅ ኃይል ሊሆኑ ቻሉ? የትና መቼ ጀመሩ? ምን አይነትስ ለውጥ አመጡ? የሚሉትን የአንዳንድ ሀገሮች ምሳሌዎችን በመጥቀስ ለመዳሰስ እሞክራለሁ። ይህ ጄንዚ ተብሎ የሚገለጸው ትውልድ ኢትዮጵያ ውስጥ ከወዴት አለ? ምን እየሰራ ነው? የሚለውን ለመቃኘት እሞክራለሁ። ጄንዚ ወይም ጄኔሬሽን ዜድ በሚል የሚጠሩት በፈረንጆቹ አቆጣጠር ከ1990ዎቹ አጋማሽ ጀምሮ እስከ 2010 እና በዛ አካባቢ ማለትም በ1997 እስከ 2012 ባሉት ዓመታት ውስጥ የተወለዱ ከ15 እስከ 23 ዓመት የዕድሜ ክልል ውስጥ የሚገኙ ወጣቶችን የሚያቅፍ ነው። በሌላ አገላለጽ እነዚህ ወጣቶች ለዘመናዊ የዲጂታል ቴክኖሎጂ ካላቸው ቅርበትና ውህደት አንጻር ዙመርስ ተብሎ የሚጠሩ ሲሆን የማህበራዊ ሚዲያዎች፣ የዲጂታል ተንቀሳቃሽ ስልኮችና የኢንተርኔት ቴክኖሎጂ መፈጠርና መስፋፋትን ተከትሎ የተወለዱ በመሆናቸው ከህፃንነታቸው እድሜ አንስተው ህይወታቸው ከኢንተርኔትና ከማህበራዊ ሚዲያ ጋር እጅግ የተቆራኘ ነው። ህይወታቸው፣ እድገታቸው፣ ባህሪያቸውና አስተሳሰባቸው ሁሉ በማህበራዊ ሚዲያና በኢንተርኔት ቴክኖሎጂ በሚሰራጩ መረጃዎች የተቀረጸ የተሞላና የታነጸ በመሆኑ ለሁሉም አይነት ባህሎችና አስተሳሰቦች ተጋላጭ ናቸው። በዚህም የተነሳ ከሀገራቸው ድንበር ሳይወጡ ሌላውን ዓለም የማወቅ በሌላ ዓለም ባህልና አስተሳሰብ በቀላሉ የመሳብና የመዋጥ የራሳቸውን ባህልና ማንነት በሌላው ዓለም ለሚገኙ የእድሜ አጋሮቻቸው ለማስተዋወቅ እንዲሁም የተሰበጣጠረና በሁሉም አይነት ገጸ ባህሪ በቀላሉ ለመሳብ የሚያስችል ስነ ልቦና ያዳበሩ ናቸው። ለሌሎች ባህሎችና ለአካባቢያቸው ባዕድ የሆኑ እሳቤዎችና ስነ ልቦናዊ ተጽዕኖ ሊፈጥሩ የሚችሉ አስተሳሰቦችን በቀላሉ የሚቀበሉ በመሆናቸው ዳይቨርስ ካራክተር ነው ያላቸው ይባላሉ። ከጥልቅ ሀሳባዊነት ከፍልስፍናዊ ትንታኔና ከማናቸውም ርዕዮተ ዓለም አስተሳሰብና ምልከታ የራቁና ከዛ ይልቅ ለድርጊቶችና ስሜት ቁስቋሽ ለሆኑ ነገሮች ተጋላጭ በመሆናቸው ፓራግማቲክ የሆነ ባህሪ ያላቸው ናቸው። እጅግ ገንዘብ ያተኮሩና በቀላሉ ገቢ የማሰባሰብና በማናቸውም አጋጣሚና ሁኔታ መከበርና አትራፊ የመሆን ዝንባሌን ኢንተርፕሪኒያል ዋና መገለጫቸው ያደረጉ ናቸው። ውስብስብ ከሆነ አስተሳሰብና ከሽረባ የራቁ ከዛም በመነጨ የተጠራጣሪነትና የደባ አስተሳሰብ ኮንስፒሬንሲ ይልቅ ሁሉንም ነገር በቀጥታና ፊት ለፊት ባለው ገጽታቸው ብቻ አይተው የሚፈርዱ በማህበራዊ ሚዲያዎችም ሆነ በአካባቢያቸው የሚያዩዋቸውን ስሜት ቀስቋሽ ነገሮች ያለምንም ጥያቄና ተጠራጣሪነት እውነት አድርገው የሚቀበሉ ያለምንም ችግር በየትኛውም ዓለም ካለ ሌላ ሰው ጋር የዘር፣ የሃይማኖት፣ የቀለም፣ የጾታ ወይም የአመለካከት መስፈርቶች መነሻ ያደረጉ ልዩነቶችን ሳይገድቧቸው በቀላሉ መቀላቀል የሚችሉ ሌሎችን ማካተት፣ ማሳተፍና ማቀፍ የሚያስችል አቃፊ ባህሪ አላቸው። በዚህ ትውልድ ዙሪያ የተደረጉ ጥናቶች እንደሚያሳዩት ባጭሩ ይህ የዲጂታል ትውልድ ከሁሉም ባህሎች ጋር ተላማጅ፣ ሌሎችንም አላማጅ፣ በየትኛዎቹም እሴቶች ላይ በቀላሉ መደራደር የሚችል የየትኛውም ባህል ሆነ አስተሳሰብ ጥገኛ ያልሆነ በቀላሉ ለበጎ ስራዎችም ሆነ ለሌሎች ትብብር ለሚጠይቁ ጉዳዮች ግንባር ቀደም ተሳታፊ የሆነና ከሁሉም በላይ ግን የወደፊቱ የፋይናንስ ወይም የገንዘብ አቅማቸውን ማጎልበት ከምንም በላይ የሚያሳስባቸውና እነሱ ገንዘብ የሚያስገኝ እስከሆነ ድረስ ከሰለጠኑበትም ሆነ በትምህርት ካገኙት ሙያ ወጥተው ማንኛውንም የገንዘብ አስገኝ ስራዎችን ለመስራት አይምሯቸውን ዝግጁ የሆነ እንደሆነ ይገልጻል። ጄንዚዎች ሌላው የሚታወቁበት ባህሪያቸው ለራሳቸውም ሆነ ለሌሎች የአይምሮ ደህንነት አጥብቀው የሚጨነቁና የሚጠነቀቁ ሲሆን የገጠሟቸውን አይምሯቸውን የሚያውኩና የሚያስጨንቁ ጉዳዮች ያለምንም መሳቀቅ በማህበራዊ
ሚዲያ ወጥተው ለህዝብ የሚያካፍሉና መፍትሄ የሚፈልጉ እንደሆኑ ይታወቃል። እንግዲህ ጄንዚዎች እነማን እንደሆኑና ይህን ያህል ካብራራሁና የመገለጫ ባህሪያቸውንም በመጠኑ ከገለጽኩ ወደ ተነሳውበት ዋና አርዕስት ጄንዚዎችና ህዝባዊ እምቢተኝነት ጉዳይ ልመለስ። ከቅርብ ጊዜ ወዲህ በተለያዩ የዓለማችን ክፍሎች እየተስተዋለ እንደመጣው የጄንዚዎች የተቃውሞ ንቅናቄ ወይም አመጽ ልዩ ትኩረት እያገኘ መጥቷል። ከፈረንጆቹ 2011 ወዲህ በርካታ የዓለማችን ክፍሎች ዋና ዋና አደባባዮች በወጣቶች ማህበል በሚመስሉ ተቃዋሚ ሰልፍና የአመጽ ንቅናቄዎች የተጠለቀለቁበት ነበር። በአሜሪካ ኦኩፓይ ዎል ስትሪት፣ በተለያዩ የአረብና መካከለኛ ምስራቅ ሀገራት አረብ ስፕሪንግስ ፕሮ ዲሞክራሲ አፕራይዚንግ የመሳሰሉ ምድር አንቀጥቅጥ ንቅናቄዎች የታዩ ቢሆንም የጄንዚዎች አመጽ የጀመረው በ2020ዎቹ ውስጥ ነው። ለዚህም ግንባር ቀደሞቹ በደቡብና ደቡባዊ ምስራቅ እስያ ውስጥ ባሉ ሀገሮች የታየው የወጣቶች ንቅናቄና ስርዓት ለዋጭ አመጾች ዋነኛ ተጠቃሽ ነው። ይህ ኤሽያ አፕራይዚንግ ወይም ጄንዚ ሪቮሉሽን ካዳረሳቸው ሀገሮች መካከል ስሪላንካ፣ ባንግላዴሽ፣ ኔፓል፣ ኢንዶኔዥያ፣ ማልዲቭስና ፊሊፒን፣ ቲሞርና ሌሎች የኤስያ ሀገሮችን ያጥለቀለቀ የለውጥ ንቅናቄ ነበር። ይህ የወጣቶቹ ለውጥ ጠያቂ ሰላማዊ ህዝባዊ እምቢተኝነቶችና አመጾች በሀገሮች ተንሰራፍተው ቅጥ ያጣ ሙስና፣ ዘረኝነት፣ የኢኮኖሚና ማህበራዊ ኢፍትሃዊነት፣ የፍትህ መታጣት፣ የዲሞክራሲ አለመኖር፣ የሰብአዊ መብቶች ጥሰት መበራከት፣ የመልካም አስተዳደር መታጣትን መነሻ በማድረግ የተካሄዱ አመጾች ነበሩ። ሌላው አስደማሚው ነገር ከላይ በተጠቀሱት የኤስያ ሀገሮች ውስጥ ያሉት የጄን ዚ አብዮትና አመጽ የሚያካሂዱ ወጣቶች ድንበር አቋራጭ የሆኑ ትስስሮችን ጭምር በመፍጠር እርስ በርስ ይናበቡና ይደጋገፉ የነበረ መሆኑ ነው። ለዚህም ዋነኛ ምክንያት የሆነው እስያን የመታው የኢኮኖሚ ድቀት ሁሉም ሀገራት ክፉኛ የጎዳቸው በመሆኑ ወጣቶቹ በየሀገራቸው ተመሳሳይ ለሆነ ችግር የኑሮ ውድነትና ስራ አጥነት የተዳረጉ መሆናቸው ነው። ለምሳሌ በፈረንጆቹ 2022 በስሪላንካ ተቀስቅሶ የነበረውና አራጋላይ ወይም ዘስትራግል በሚል የሚታወቀው የስሪላንካ ተማሪዎችና ወጣቶች አመጽ ዋነኛ መነሻ በሀገሪቱ የተከሰተው የኢኮኖሚ ቀውስ ያስከተለው የኑሮ ውድነት፣ በየጊዜው የሚከሰተው የኢንተርኔት አቅርቦት መቆራረጥ፣ የነዳጅ ዋጋ እጅግ መናርና እጥረት መከሰት፣ የቤት ኪራይ ዋጋ መወደድ፣ የትራንስፖርት ዋጋ መናር፣ የሌሎች ግብዓቶችና ቁሳቁሶች ዋጋ እጅግ መናር ነበር። ሰልፈኞቹ አጥብቀው የጠየቁት የወቅቱ ፕሬዝዳንት ጎታባያ ራጃፓክሳና ሌሎች ቁልፍ ቦታ የያዙ የመንግስት ባለስልጣናት በአስቸኳይ ከስልጣን እንዲለቁ ነበር። ለወራት የቆየው የወጣቶቹ አመጽም በስተመጨረሻው ለመንግስት መቀየር ምክንያት ሲሆን በርካታ ባለስልጣናትም ከሀገር ጥለው ለመሸሽ ተገደዋል። መጋቢት 2022 የጀመረው አመጽ ከ9 ወር ትንቅንቅና ከፍተኛ መስዋዕትነት በኋላ ሙሉ የመንግስት ለውጥ አስከትሎ የተማሪዎቹ አንዳንድ ጥያቄዎች መመለሳቸው ምክንያት በማድረግ አመጹ ተጠናቋል። ሌላ የቅርብ ምሳሌዎች ተደርገው የሚነሱት የኬንያው ጄንዚዎች ንቅናቄና እጅግ አስደማሚ የሆነው የኔፓሉ ኔፓልስ ሊደርለስ ጄንዚዎች ሪቮሉሽን ነው። የኔፓሉ የወጣቶች አብዮት ኔፓልስ ጄንዚ ሪቮሉሽን ከሁሉም መሰል ንቅናቄዎች የተለየ አግራሞትንና ትኩረትን የሳበው በ48 ሰዓታት ውስጥ በመላው ሀገሪቱ ተጥለቅልቆ አንድ አይነት ጥያቄ ያነሱ ወጣቶች ግልብጥ ብለው በማውጣት የሀገሪቱን ጎዳናዎች ማጥለቅለቃቸው ነው። በኔፓል ታሪክ ታይቶ በማይታወቅ መልኩ በ48 ሰዓታት ውስጥ የሀገሪቱ የፖለቲካ ሁኔታ ሙሉ በሙሉ የተቀየረበት፣ ሶስቱ የመንግስት ዋነኛ አካላት የሆኑት የፓርላማው፣ የጠቅላይ ፍርድ ቤቱና የመንግስት ጽህፈት ቤት እንደ ጧፍ በተቃዋሚዎች በጫሩት እሳት የነደዱበትና ወደ ዶግ አመድ የተቀየሩበት፣ ከ300 በላይ የሚሆኑ የገዢው ፓርቲ ጽህፈት ቤቶችና የመንግስት ቢሮዎች የነደዱበት እና በአጠቃላይ ኔፓል ከ21 ቢሊዮን ዶላር በላይ የሚገመት ኪሳራ ውስጥ የከተተ እጅግ አደገኛ ንቅናቄ ነበር። ይህ ንቅናቄ ሳምንት ባልሞላ ጊዜ ውስጥ መንግስት ሙሉ በሙሉ የተፈረካከሰበት፣ ጠቅላይ ሚኒስትሩ ከስልጣን የለቀቁበት፣ ፓርላማው የፈራረሰበትና መከላከያው ብቻ ሲቀር በርካታ መንግስታዊ መዋቅሮች የተወገዱበት ለውጥን አስከትሏል። የኬንያው የጄንዚዎችን ንቅናቄ አስመልክቶ በተደጋጋሚ በሌሎች ጽሁፎች ስለጠቀሱ በስፋት ባላነሳውም የኑሮ ውድነትንና የግብር መጨመርን ተከትሎ የተቀጣጠለው የወጣቶች አመጽ ፕሬዝዳንቱን ካቢኔዎቻቸውን እንዲበትኑ፣ የተወሰነ ባለስልጣኖቻቸውን እንዲያባረሩና የታሰበውን የግብር ጭማሪ እንዲቀለብሱ ማድረጉ የቅርብ ትውስታችን ነው። ይህ የኬንያ ወጣቶች ንቅናቄ ገና ያልተጠናቀቀ ሲሆን የሀገሪቱ የፖለቲካ ድባብ ሙሉ በሙሉ ቀይሮታል ለማለት ያስደፍራል። ወደ ሀገራችን ሁኔታ ስንመጣ በመጀመሪያ በማንም አይምሮ ውስጥ የሚነሳው ጥያቄ ይህ የጄንዚ ትውልድ አለ ወይ? ካለስ ከወዴት? ምንስ እየሰራ ነው? በሀገሩ ጉዳይ ይጨነቃል ወይ? የሀገሩን ፖለቲካዊ፣ ማህበራዊና ኢኮኖሚያዊ ለውጦችና ስጋቶች የሚጭሩ አስፈሪ ማሽቆልቆሎችን በአግባቡ ይረዳቸዋል? ይከታተላልስ ወይ? የኢትዮጵያ ጄንዚዎች ፍትህ ሲያጡ፣ ኑሮ ጣር ሲሆንባቸው፣ ሰላም ሲፈልጉ፣ የግጭቶችና የጦርነቶች ማገዶ ሲደረጉ፣ ሰርቶ መኖር ሲሳናቸው፣ በገዛ ሀገራቸው ከቦታ ቦታ ተንቀሳቅሰው መስራት፣ መማርና ማትረፍ የማይችሉበት ሁኔታ ሲፈጠር፣ መሰረታዊ መብቶቻቸውና ነፃነቶቻቸው ሲነፈጉ፣ መንግስታዊ አፈና ሲበረታባቸው፣ እስርና እንግልት መደበኛ ኑሯቸው ሲሆን፣ የነዳጅ መጨመር፣ የግብር መደራረብ፣ የትምህርት ቤት ክፍያ መናር፣ በቂ የትምህርት ዕድል አለማግኘት፣ መንግስት በፓርላማ ደረጃ ከዚህ በኋላ አዲስ ተመራቂ ተማሪዎች አንቀጥልም ብሎ ሲዝትባቸው፣ ባህሎቻቸውና ሃይማኖታቸውን፣ ሌሎች ማህበራዊ እንቅስቃሴዎችን በነፃነት ማካሄድ ሲከለከሉ፣ በልማት ስም ከመኖሪያቸው ሲፈናቀሉና ለስደት የሚዳርጓቸው ሁኔታዎች እየጨመሩ ሲመጡ፣ የመጻፍ ሀሳብን በነፃነት የመግለጽ የመደራጀትና የመንቀሳቀስ መብቶቻቸውን ሲነፈጉ ምን አደረጉ የሚለው መሰረታዊ ጥያቄ ነው። ከዛሬ 7
ዓመት በፊት በኢትዮጵያ የተካሄደውና ኦሮሞ ፕሮቴስት በሚል የተጀመረው የቄሮች ንቅናቄ እና በኋላም በፋኖች በዘርማና በኢጄቶ የተደገፈው የለውጥ ፈላጊ ወጣቶች ተቃውሞ እንደ የኢትዮጵያ ጄንዚዎች ንቅናቄ የሚቆጠር ነው። በተለይ የቄሮ ንቅናቄ ሙሉ በሙሉ ሊባል በሚችል ደረጃ በማህበራዊ ድረገጾች በሚተላለፉ የትግል አቅጣጫዎችና ምሪቶች ይንቀሳቀስ ስለነበር የማህበራዊ ሚዲያዎችና የኢንተርኔት መረብ የለውጥ አብዮቶችን ለማቀጣጠልና እስከ መጨረሻው ግብ ለማድረስ እጅግ ጠንካራና አስተማማኝ መሳሪያ እንደሆነ በተጨባጭ ያየንበት ነው። ትግሉን በርቀት ከሀገር ውጭ ሆነው ያንቀሳቀሱትና ይመሩት የነበሩት ጀዋር መሐመድን ጨምሮ በርካታ የትግሉ አንቀሳቃሾች በወቅቱ ትዊተርን፣ ፌስቡክንና ሌሎች የትግል ጥሪ ማስተላለፊያ የሆኑ መድረኮችን ሁሉ እንዴት በንቃትና በስፋት እየተጠቀሙበት ያየንበት አጋጣሚ ነው። እነዛ ህዋትን ወደ መቀሌ የሸኙ ኢህአዴግን ወደ ብልጽግና እንዲቀየሩ ያደረጉና ስር ነቀል ባይሆንም የአስተዳደር ለውጥ እንዲመጣና የተወሰኑም የህዝብ ጥያቄዎች እንዲመለሱ ምክንያት የሆኑት የኢትዮጵያ ጄንዚዎች የት ገቡ? በቀጣይ ሳምንት የኢትዮጵያ ጄንዚዎች የት ገቡ በሚል ርዕስ ዙሪያ ያለኝን ምልከታ ይዤ ብቅ እላለሁ። እስከዛው የእናንተን አስተያየትና ምላሽ አካፍሉኝ። የኢትዮጵያ ጄንዚዎች አላችሁ ወይ? ከወዴት?